አባ ሕርያቆስ ዳዊት ከመድገም ከቅዳሴ ሐዋርያትና ከቅዳሴ እግዚእ በስተቀር ሌላ የሚያውቀው የለም። በጸሎቱ ሀገር ይጠብቃል፣ በትሩፋቱ ሰውን ያጸድቃል፣ ከእግዚአብሔር ጋር ያገናኛል። አባ ሕርያቆስ እነርሱ ስለናቁት፣ እነርሱ ስላዋረዱት፣ እነርሱ ስለጠሉት ክፉን በክፉ መቃወም አልፈለገም። በአባ ሕርያቆስ ላይ የተነሱበት ኃጢአት አግኝተውበት፣ በደል አግኝተውበት፣ እርኩሰት አግኝተውበት፣ ጥላቻ አግኝተውበት አንተ በቅተሃል ተቀበል፣ አንተ አልበቃህም ሥጋው ደሙን አትቀበል ስላለ ብቻ በጠላትነት ተነሱበት። ቅዳሴሽን፣ ውዳሴሽን፣ ምስጋናሽን እንደ ሰማይ ከዋክብት እንደ ምድር አሸዋ እንዲበዛልኝ አድርጊልኝ እያለ ማጽናት ነበር። እኔም የድንግልን ውዳሴዋን እናገራለሁ፣ በማብዛት አይደለም በማሳጠር ነው እንጂ። እኔም የድንግልን ልዕልናዋን እናገራለሁ፣ ቃላትን በማብዛዛት አይደለም በማሳጠር ነው። ንባቡን በማብዛት አይደለም ምስጢሩን በማስፋት ነው። ኦ ማርያም በእንተ ዝናፈቅረኪ ወናቤኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ወዘበአማን። ድንግል ሆይ እውነተኛ መብል እውነተኛ መጠጥ ክርስቶስን ስለወለድሽልን እናመሰግንሻለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ያለ ትላንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ የሚሆን ፍጥረታትን ያለ ድካም የፈጠረውን ፍጥረት በረድኤቱ የሚጎበኝ በመግቦ ኩላዊት የሚታወቅ እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ክብር ምስጋና ይግባው። በሀገር ውስጥና በሀገር ውጭ ያላችሁ ኦርቶዶክሳውያን ክርስቲያኖች፣ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅዱሳን አባቶቻችን የቃል ኪዳን የበረከት ልጆች በያላችሁበት ሰላም እግዚአብሔር ይብዛላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ14ቱ ቅዳሴ አንዱ ቅዳሴ ማርያም ነው። እንደሚታወቀው ቅዳሴ ማርያም በዚህ በጾመ ፍልሰታ ጊዜ ከውዳሴ ማርያም ጋራ አብሮ የሚተረጎም ህብስቱ ተለውጦ ስጋውን ለእግዚአብሔር እንዲሆን የሚከብርበት የመስዋዕት ቅዳሴ የመስዋዕት ምስጋና ነው። ይህንን ቅዳሴ ማርያም የደረሰው የብህንሳው ኤጲስቆጶስ አባ ሕርያቆስ ነው። አባ ሕርያቆስ ብዙ ሰፊ ታሪክ አለው። ለዛሬ በአጭሩ ልነግራችሁ ያሰብኩት ቅዱስ ሕርያቆስ ታሪኩ እጅግ ሰፊ ነው። ነገር ግን ከብዙ በጥቂቱ እነግራችኋለሁ። ሕርያቆስ ማለት ፀሐይ ማለት ነው። አብ ፀሐይ፣ ወልድ ፀሐይ ወመንፈስ ቅዱስ ፀሐይ እያለ የሚያስተምር ስለሆነ ሕርያቆስ ማለት ብርሃን ማለት ነው። ልቡናቸው በድንቁርና የጨለመባቸውን የምዕመናንን ልቡና በትምህርቱ ብሩህ የሚያደርግ ስለሆነ ሕርያቆስ ማለት ንህብ ማለት ነው። ንብ የማይቀስመው አበባ የማያርፍበት አበባ የለም። ሕርያቆስም የማይጠቅሰው ጥቅስ የማያስረዳው ምስጢር የማይተረጉመው ንባብ የለምና። ሕርያቆስ ማለት ህሩይ ወይም የተመረጠ ማለት ነው። ምግባሩን ትሩፋቱን ተመልክተው የሃይማኖቱን ጽናት አይተው ሹመውታልና ነው። ጥንተ ነገሩ አባቶቻችን ቅዱሳን ሐዋርያት ሲኖዶስ በሚባል መጽሐፋቸው የተማረና ግብረ ገብ ማለት ሁለቱንም አስተባብሮ የያዘ ቢገኝ ይሹም ብለዋል። ሁለቱንም አስተባብሮ ባይገኝ ግን የተማረ ብቻ ከሆነ ይሹም። በትምህርቱ መናፍቃንን ተከራክሮ ይመልሳል፣ ጉባኤ ያጸናል፣ ምዕመናንንም በሃይማኖት ያጸናል። ምግባር ትሩፋቱን የጽድቁን ሥራ ግብረ ገብነቱን ግን እየዋለ እያደረ ያመጣዋል ብለዋል።
ያልተማረም ከሆነ ግብረ ገብ ደግ ጻድቅም ከሆነ ይሹም ብለዋል። ምክንያቱም በትሩፋቱ ሀገር ይጠብቃል፣ በጽድቁ ሰውን ያጸድቃል ብለው። አባ ሕርያቆስ ዳዊት ከመድገም ከቅዳሴ ሐዋርያትና ከቅዳሴ እግዚእ በስተቀር ሌላ የሚያውቀው የለም። የቅዱስ ሕርያቆስ መዋዕለ ዘመኑ ከአራተኛው እስከ 5ኛው መቶ ክፍለ ዘመን ነው። በዛ ዘመን ብዙ ሊቃውንት እንደ ሰማይ ከዋክብት እንደ ምድር አሸዋ የበዙበት ዘመን ነው። ሕርያቆስ ግን ዳዊት ከመድገምና የሐዋርያት ቅዳሴና የጌታን ቅዳሴ ለጸሎት ከመገልገል ባሻገር ሌላ እውቀት አልነበረውም። ነገር ግን ጽድቁ እንደ ሰማይ ከዋክብት እንደ ምድር አሸዋ የበዛ ነው። ምግባር ትሩፋቱም የታወቀ ስለነበረ በጸሎቱ ሀገር ይጠብቃል፣ በትሩፋቱ ሰውን ያጸድቃል፣ ከእግዚአብሔር ጋር ያገናኛል ብለው የብህንሳ ኤጲስቆጶስ አድርገው በብህንሳ ላይ በ10,000 መነኮሳት በወንዶች ማለት ነው፣ በ10,000 ደግሞ በመነኮሳያት በሴቶች ላይ ሾሙት ይላል። እንግዲህ አባ ሕርያቆስ የተሾመው በትምህርቱ አይደለም። አባ ሕርያቆስ የተሾመው በእውቀቱም በጥበቡም አይደለም። አባ ሕርያቆስ የተሾመው በንጽህናው፣ በቅድስናው፣ በመግባሩ፣ በትሩፋቱ፣ በጸና ሃይማኖቱ ነው። በጸሎቱ ሀገር ይጠብቃል፣ በትሩፋቱ ያጸድቃል ብለው ነው የሾሙት። ከተሾሙ በኋላ ስራ አለና እሱም የበቃ ስለነበረ ቀድሶ ያቆርባቸዋል፣ ያስተምራቸዋል፣ ይመክራቸዋል፣ ይዘክራቸዋል። አባ ሕርያቆስ ርዕሰ አበው ነውና ቅዳሴ በሚቀድስበት ዕለት ሥጋ ወደሙን ሲያቆርብ አንተ በቅተሃል ተቀበል፣ አንተ ደግሞ አልበቃህም አትቀበል እያለ ይመልሳቸዋል። በዚህ ጊዜ ነው እንግዲህ ከእርሱ ጋር በአገልግሎት ከተሾሙት ጀምሮ እስከ ውጭ ድረስ ያሉት በጠላትነት በምቀኝነት ተነሱበት ይላል። ምክንያቱም የእርሱ ጽድቅ ከፍ ከፍ ሲል የነሱ ከእግዚአብሔር መለየት የነሱ ጉስቁልና ይልቁኑ እያበሳጫቸው አባ ሕርያቆስን ይንቁት ያቃልሉት ጀመረ። ከመጠምጠም መማር ይቅደም እያሉ አባ ሕርያቆስ እነርሱ ስለናቁት፣ እነርሱ ስላዋረዱት፣ እነርሱ ስለጠሉት ክፉን በክፉ መቃወም አልፈለገም። እንዲያውም በቅዳሴው ላይ ራሱ እንደተናገረው ወቀውም ዮም በትህትና ወበፍቅር ይላል። እንደ ጠሉኝ ልጥላቸው፣ እንደ ናቁኝ ልናቃቸው ሳልል በፍቅር በአንድነት በሰላም እቆማለሁ ይላል። በተለያየ በአገልግሎት መንገድ በተገናኙ ጊዜ አባ ሕርያቆስ ከመጠምጠም መማር ይቅደም፣ ከመሾም መማር ይቅደም እያሉ በነገር ይነኩታል። አባ ሕርያቆስ ደግ ብእሴ እግዚአብሔር ስለነበረ ስለጠሉት አልጠላቸውም፣ ስለናቁትም አልናቃቸውም፣ አላዋረዳቸውም፣ ስላገለሉትም አላገለላቸውም። እርሱ ግን በፍቅር ሆኖ በትህትና ሆኖ እጉሰ መከራ ሆኖ ያገለግላቸው ነበር ነው። ምናልባት ሰዎች የእነርሱን የአኗኗር ስርዓትን በመመልከት ሰዎችን በዛው እየለኩ ሰዎች ሊንቁን ይችላሉ፣ ሊያዋርዱን ይችላሉ፣ ኃይለ ቃልም ሊወረውሩብን ይችላሉ። ነገር ግን እኛ እንደ ቅዱሳን አባቶቻችን እጉሰ መከራ በፈተና በመታገስ ለናቁን ሁሉ የንቀትን ላዋረዱን ሁሉ የማዋረድን መንገድ መጠቀም አግባብ አይደለም። ምክንያቱም አምላካችን ክርስቶስ በሰደቡት ጊዜ ወይ ከሰተ አፉን አልከፈተም፣ ችንካር በቸነከሩት ጊዜ ባቆሰሉት ባደሙት ጊዜ ስለምን እንዲህ ታደርጋላችሁ? በየትኛው ኃጢአቴ በየትኛው በደሌ ብሎ ስለ ራሱ አልተከላከለም። እንዲያውም
ከግርፋት እስከ ቀኖት፣ ከቀኖት እስከ መሰቀል፣ ከመስቀል እስከ ሞት ላደረሱት ሁሉ በአንድ ቃል ኦ አባ ስራይ ሎሙ እስመ በዘኢያእምሩ ይገብሩ፣ አቤቱ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። እኛም እንደ አባቶቻችን እንደ ቅዱሳን አምላካችን ክርስቶስን አብነት አድርገን የሚረግሙንን አንርገማቸው፣ የሚሰድቡንም አንስደባቸው። በነገሮች ሁሉ በመውጣታችንና በመግባታችን ሰይጣናዊ ወጥመድን ለሚያዘጋጁልን ሁሉ በእግዚአብሔር ስም ልንመርቃቸው ያስፈልጋል። ከክፉዎችም ደግሞ ልንሸሽ ያስፈልጋል እንጂ ሐዋርያው ቅዱስ ጳውሎስ እንደተናገረው ይትማኦ ለእኩይ በእኩይ ክፉን በክፉ ልቃወም አትበል ይላል። አባ ሕርያቆስ ክፉን በክፉ አልተቃወመም፣ በትህትና በፍቅር ያስተምራቸው ይመክራቸው ነበረ ነው። የእነርሱ የጠላቶቹ ወይ ደግሞ አባ ሕርያቆስን በምቀኝነት የተነሱበት እነከለ አይደሉም። አብረውት በገዳሙ ያሉ መነኮሳት፣ ሴቶች መነኮሳያት፣ ካህናት፣ ዲያቆናት ከምዕመናንም ወገን እሊህ ሁሉ አንድ ወገን ሆነው ነው በአባ ሕርያቆስ ላይ የተነሱበት። በአባ ሕርያቆስ ላይ የተነሱበት ኃጢአት አግኝተውበት፣ በደል አግኝተውበት፣ እርኩሰት አግኝተውበት፣ ጥላቻ አግኝተውበት፣ የምግባርና የትሩፋት ሕጸጽ አግኝተውበት፣ ሃይማኖቱም ደግሞ አልቀና ብሏቸው አይደለም። በጠላትነት የተነሱበት በመቀኝነት ነው። አባ ሕርያቆስ እንዴት ሳትበቁ ሥጋ ወደሙ ትቀበላላችሁ እንዴት ይለናል ነው ጥያቄው። አባ ሕርያቆስ ያላቸው ወንጌል ተማሩ፣ ንስሐ ገብታችሁ በቅታችሁ ሥጋ ወደሙ ተቀበሉ ነው ያላቸው። እንግዲህ እንደ ትርጓሜያችን ሌላ የተለየ አባ ሕርያቆስ የፈጸመው በደል አልተገለጠም፣ አልተጻፈም። አንተ በቅተሃል ተቀበል፣ አንተ አልበቃህም ሥጋ ወደሙን አትቀበል ስላለ ብቻ በጠላትነት ተነሱበት። የሚሽሩበትን ምክንያት ፈለጉ ይላል። በ20 ሺህ ማህበረ መነኮሳት ላይ ነው የሾሙት። በምን ምክንያት እንሻረው አሉ። ከዕለታት አንድ ቀን ተሰብስበው ወደ አባ ሕርያቆስ ሄደው ቀድሳ አቁርበን አሉት። ምክንያቱም ቀድሶ ማቁረብ የማይችል ዕውቀት የሌለው ነውና መቼም አይሆንለትም፣ አልችልም ይለናል። ካልቻልክ ዕውቀቱ ከሌለ ሹመቱን መተው ነው እንለዋለን፣ በዚህ ምክንያት እንሽረዋለን ብለው ነው። አባ ሕርያቆስም ልጆቼ የኔ ነገር አታውቁትም ወይ? መቼ ይሆንልኛል አላቸው። የሰው ስልጣን ይዞ ታዲያ መተው ነዋ። አባ ሕርያቆስም አይ ልጆቼ አባትነት እንጂ ሹመት እንጂ ከእግዚአብሔር ዘንድ ነው ብሎ የሚያውቃትን ቅዳሴ ሐዋርያትን ወይም ቅዳሴ እግዚእን ሊቀድስ ቅዳሴ ገባ ነው። ሥርዓተ ቅዳሴውን ከፈጸመ በኋላ በምን ምክንያት እንጣለው? የትኛው የቅዳሴ ክፍል እናውጣለት ብለው ይንሾካሾኩ ጀመረ። አባ ሕርያቆስን ለማዋረድ፣ አባ ሕርያቆስን ለመገፍተር፣ ከሹመቱ ለመሻር፣ ከማዕረጉ ለማውረድ። ወዘሐሰሰ ይረክብ። አባ ሕርያቆስ ግን ጻድቅ ደግ ሰው ነበርና ሁልጊዜ በሕይወቱ እንደ ቅዱስ ኤፍሬም እመቤታችንን ይማጸናት ነበረ። እግዚአብሔርን በቀን በማታ ጊዜ ሳይገድብ ይማጸን ነበረ እንዲህ ብሎ አቤቱ አምላኬ ሆይ የድንግል ማርያም ምስጋናዋ እንደ ሰማይ ከዋክብት እንደ ምድር አሸዋ በዝቶልኝ እንደ ምግብ ተመግቤው እንደ ልብስ ለብሼው ይህን እመኛለሁ እያለ በእግዚአብሔር ፊት ልመና ያቀርብ ነበረ። ይልቁንም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ይለምናት ነበረ። ቅዳሴሽን፣ ውዳሴሽን፣ ምስጋናሽን እንደ ሰማይ ከዋክብት እንደ ምድር አሸዋ እንዲበዛልን አድርጊልኝ እያለ ይማጸናት ነበር። የለመኑትን የማይነሳ የነገሩትን የማይረሳ እግዚአብሔር በሚያዋርዱት ሰዎች ፊት
በናቁት ሰዎች ፊት ከፍ ከፍ ሊያደርገው ፈለገ። ከሊቃውንቱ ቅዳሴ ከሚያስቸግረው ቅዳሴ የትኛውን እናውጣለት? እሱ ማንበብ የማይችለው ማዜም የማይችለው ሚስጥሩ ጠጠር ያለ ንባቡ የሚያስቸግር የትኛውን ቅዳሴ እናውጣለትና እናዋርደው በሰው ፊት እየተባባሉ ሳለ እግዚአብሔር አባ ሕርያቆስን ተመለከተው። እግዚአብሔር መንፈስ ቅዱስ ለአባ ሕርያቆስ ጥበበ ሰማይ ወምድር ገለጸለት። አባ ሕርያቆስም በመንፈስ ቅዱስ ሆኖ መናገር ጀመረ። በቅዳሴ ማርያም መግቢያው ላይ እንደተነገረው ዘደረሰ በመንፈስ ቅዱስ ይላል። በመንፈስ ቅዱስ ገላጭነት አዲስ ድርሰት ታይቶ ተሰምቶ የማይታወቅ አዲስ ድርሰት ደረሰ። እንዲህ አለ። ጎስአ ልብየ ቃለ ሰናየ፣ ጎስአ ልብየ ቃለ ሰናየ፣ ጎስአ ልብየ ቃለ ሰናየ አለ። ልቦናዬ በጎ ነገርን አውጥቶ ተናገረ። ልቦናዬ በጎ ነገርን አውጥቶ ተናገረ። ልቡናዬ በጎ ነገርን አውጥቶ ተናገረ። ወአነ አየድ እበያትያ ለድንግል ወአነ አየድ፣ እኔም የድንግልን ቅዳሴዋን የድንግልን ገናነቷን እናገራለሁ ብሎ አዲስ ድርሰት መናገር ጀመረ። ጎስአ ልብየ ወአነ አየድ ብሎ ወኢዜኒን ሰብሖ ለአብ ወወልድ ወመንፈስ ቅዱስ፣ አሁንም አብ ወልድ መንፈስ ቅዱስን እናመስግነው ብሎ ቅዳሴውን እስኪፈጽም ድረስ አዲስ ድርሰት ደረሰ። እንደ መቅድም ስለ እመቤታችን ብዙ አለ፣ ብዙ ነገር ተናገረ። የወዳት ነበርና እኔም የድንግልን ውዳሴዋን እናገራለሁ፣ በማብዛት አይደለም በማሳጠር ነው እንጂ። እኔም የድንግልን ልዕልናዋን እናገራለሁ፣ ቃላትን በማብዛዛት አይደለም በማሳጠር ነው። ንባቡን በማብዛት አይደለም ሚስጥሩን በማስፋት ነው ብሎ ስለ እመቤታችን እንደ መግቢያ ብዙ ተናገረ። ስለ እመቤታችን እድገት፣ በቤተ መቅደስ ስለመሆኑ፣ እንደገና ስለ እመቤታችን እድገት 12 ዓመተ ስለ እመቤታችን እድገት ውስተ ቤተ መቅደስ ነበርኪ፣ በቤተ መቅደስ ኖርሽ ብሎ ስለ እመቤታችን መጠጥ መብል ደግሞ ኦ ድንግል አኮ ህብስተ ምድራዊ ዘተሴሰይኪ፣ ድንግል ሆይ ምድራዊ መብልን የተመገብሽ አይደለሽም፣ ምድራዊ መጠጥንም ደግሞ የጠጣሽ አይደለሽም እያለ በዕብራውያን ሴቶች መካከል ደግሞ አኗኗሯ ምን እንደሚመስል ደግሞ ሲገልጽ ሊያገዝፋ ግሳዶን በእስክስታ ትከሻቸው እንዳበጡ እንደ ዕብራውያን ሴቶች በዋዛ በፈዛዛ በስላቅ አላደግሽም ይላል። እመቤታችን የሰፈር ጎረምሶች በሎሚና በጠጠር በወርቅ የሚያታልሉ እነርሱ እንዳላታለሏት ደግሞ ኦ ድንግል አኮ ስፉጣን ዘናዘዙኪ ወራዙት፣ ድንግል ሆይ በወርቅና በብር የሚያታልሉ ጎረምሶች የጎበኙሽ አይደለሽም። አላ መላእክተ ሰማይ አወጹኪ፣ የሰማይ መላእክት እነ ቅዱስ ሚካኤል እንደ ቅዱስ ገብርኤል እንደ ጎበኟት፣ ይልቁንም ደግሞ ሊቃነ ካህናት እንዳመሰገኗት፣ ሊቃነ ካህናት ወደሱኪ፣ ሊቃነ ካህናት እንዳመሰገኗት አብዝቶ አምልቶ ስለ እመቤታችን እንደ መቅደም ተናገረ። ኦ ማርያም በእንተ ዝናፈቅረኪ ወናቤየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘመአማን ወስቴ ሕይወት ዘበአማን። ድንግል ሆይ እውነተኛ መብል እውነተኛ መጠጥ ክርስቶስን ስለወለድሽልን እናመሰግንሻለን። ናፈቅረኪ እንወድሻለን፣ ናአብየኪ ከፍ ከፍ እናደርግሻለን፣ ንዌድሰኪ እናመሰግንሻለን እያለ ስለ እመቤታችን አምልቶ አስፍቶ ከተናገረ በኋላ ነው እንግዲህ እመቤታችን በማንና በምን መመሰል እንዳለበት ግራ እስኪጋባ ድረስ በመኑ በአምሳለ መኑን አስተማስለኪ፣ ድንግል ሆይ በምንና በማን መስልሻለን ብሎ በዳዊት አክሊል
በሶሎሞን ቀለበት፣ በኤልያስ መሶበ ወርቅ፣ በፋራን ተራራ ሶሎሞን ድውያንን በሚፈውስበት ዕፅ፣ ሙሴ በደብረ ሲና ባያት ነበልባል፣ በአሮን በትር፣ በአሮን በትከሻው ላይ ባለው ሻኩራ በተለያዩ ነገሮች እመቤታችን እያመሰገነ እንደ መግቢያ እንደ መነሻ እንደ መንደርደሪያ አድርጎ ነው እንግዲህ ከዛ በኋላ ነው ስለ መለኮት አኗኗር ስለ ጥልቅ ባህሪው ይናገራል፣ ያስተምራል፣ ይመክራል። እንዲህ አድርጎ ቅዳሴውን ደርሶታል ነው። ቅዳሴውን ከደረሰው ከፈጸመ በኋላ አባ ሕርያቆስን የሚወዱት አቤት የመንፈስ ቅዱስ ሥራ፣ ደካማውን ማበርታት፣ ለእግዚአብሔር ምን ይሳነዋል ብለው አደነቁ። አባ ሕርያቆስ እንጂ አዲስ ድርሰት ደረሰ፣ መንፈስ ቅዱስ ገለጸለት፣ ለእግዚአብሔር መንፈስ ቅዱስ ምን የሚሳነው ነገር አለ ብለው አደነቁ። የሚጠሉት የሚንቁት ደግሞ አባ ሕርያቆስ ያጠናውን ቃለ እግዚአብሔር መናገር የማይቻለው ዛሬ አዲስ ድርሰት ደርሳለሁ ብሎ ያገኘውን ያጣውን ይቀባጥራል ብለው አፌዙበት ይላል። የሚወዱት የሚያከብሩት ይህን ቅዳሴ አንቀበለውም ወይ ብለው ጠየቋቸው። ማን ደረሰው ብለን? አባ ሕርያቆስ ደረሰው ብለን እኮ ማን ደረሰው ብለን ነው የምንቀበለው አሉ የሚንቁት። ከእግዚአብሔር መንፈስ ቅዱስ ካልሆነ እንዲህ ያለ አዲስ ድርሰት ከወዴት ይገኛል ብለው የሚወዱትና የሚያከብሩት ተሟገቱ። አንቀበልም አሉ የሚጠሉት። በነገራችን ላይ ውድቀታችሁን የተመኘ ሰው የእናንተን በጎነት ማየትም መስማትም አይፈልግም። ስለ እናንተ መራቆትና ስለ እናንተ መራብ፣ ስለ እናንተ መሰደድና ስለ እናንተ ከሁሉ በታች መሆን በሕይወቱ ለእርሱ ትልቅ ሀብት ለሆነው ሰው የእናንተን ለብሶ ማጌጥ በፍጹም ማየት አይፈልግም። የአንዳንድ ሰዎች የቅድስና መለኪያ የአንዱ መውደቅ ነው። የአንዳንዶች የሀብት መጠን የሌሎች መቸገር ነው። ዓለማውያን ሰዎች ሃይማኖት ያልተረዱ ሃይማኖት ያልተረዳቸው ሰዎች እንደዚህ ናቸው። አባ ሕርያቆስ ከደግነት በተቃራኒ ሌላ ሕይወት የለውም። አንቀበልም አሉ የሚንቁት። እንግዲያውስ በሀገራችን ባህል እንቀበለው አሉ። በሀገራቸው አዲስ ባህል ነበራቸው። አዲስ ድርሰት የተደረሰ እንደሆነ ጽፈው ደጉሰው አፍፈው ከእሳት ይጥሉታል። ደና ከወጣ ከውሃ ይጥሉታል። ደና ከወጣ ደህና ከወጣ ከድዊ ይጥሉታል። ድዊ ከፈወሰ ደግ ድርሰት ነው ብለው ይቀበሉታል። ቅዳሴ ማርያምንም አባ ሕርያቆስ የደረሰውን ማለት ነው ከእሳት ላይ ጣሉት። ብራናው ሳያር ቀለሙም ሳይደበዝዝ ተገኘ። እንደገና ከውሃ ላይ ጣሉት ድርሰቱን። ብራና ውሃ ሳይርስ ቀለሙም ሳይደመሰስ ተገኘ። ድዊ ላይ ቢጥሉት ድዊ ፈወሰ፣ ተላልፎ ሙት አስነሳ። አይ ይሄማ ደግ ድርሰት ነው ብለው አፍፈው ደጉሰው ተቀበሉት። ቅዳሴ 13 ነበረ፣ 14ኛ አድርገው ጠርዘውታል። እመቤታችን ቅድስት ድንግል ማርያም ቅዱስ ኤፍሬምን ከሶሪያ አባ ሕርያቆስን ከብህንሳ አምጥታ በሀገራችን በኢትዮጵያ በአክሱም ቅዱስ ያሬድን አንተ አባ ሕርያቆስ ቅዳሴን፣ አንተ ቅዱስ ኤፍሬም ውዳሴን ለልጄ ለቅዱስ ያሬድ ነግራችሁት በዜማ ያድርሰው አለቻቸው። ቅዱስ ያሬድ በዜማ ደርሷቸዋል። እንግዲህ ቅዳሴ ማርያም የሚጸልዩ ሰዎች ጽዋ ተርታቸው እድል ፈንታቸው ቅዳሴውን ከደረሰው የቅዱስ ሕርያቆስን በረከት ገንዘብ ያደርጋሉ። ቅዳሴ ማርያምን ከውዳሴ ማርያም፣ ውዳሴ ማርያምን ከቅዳሴ ማርያም ጋር አስተባብሮ የሚጸልይ ሰው በዚህ ዓለም ክፉ ሰዎች ከመከሩበት ምክር በወዲያኛው ዓለም ከሰይጣን ጠላትነት ማምለጥ ይችላል። ውዳሴዋን ከቅዳሴዋ፣ ቅዳሴዋን ከውዳሴዋ አስማምተን መጸለይ አለብን። ሕይወታችን እንዲባረክ፣ ዘመናችን እንዲቀደስ፣ ለፈተናው መውጫ እንድናገኝ ውዳሴዋ እንድናደርስ ያስፈልጋል።
ሳሙኤል ዘገበዘ አክሱም ይለዋል። የአክሱም ቄሰ ገበዝ ነውና የእመቤታችንን ቅዳሴዋን እየጸለየ የሚኖር ደግ ሰው ነው። ይህን ቅዳሴ ማርያምን በሚጸልይ ሰዓት ስንዝር ያህል ከመሬት ከፍ ብሎ ይታይ ነበረ። የእመቤታችን ምስጋና ስለሆነ እግዚአብሔር የሚመሰገንበት የመስዋዕት ቅዳሴ ስለሆነ ምስጋና ስለሆነ ምስጋናውንም ከጨረሰ በኋላ ሳሙኤል ውሃውን ቢባርከው ነጭ ህብስት ሆኖለት እርሱም ተመግቦ ደቀ መዛሙርቱ ምእመናንንም መግቧቸዋል ይላል። ሶባአተቦ ለማይ በቅዳሴ ኪን ዘይጼሊ ረሰዮ ህብስተ ሳሙኤል ዘሐቅለዋሊ እንዳለው ደራሲ ሳሙኤል ውሃውን በባረከው ጊዜ ውሃውን ሲባርከው ነጭ ህብስት ሆኖለታል ነው፣ በልቶ ተመግቧል። ዛሬም የእመቤታችንን ውዳሴዋን ከቅዳሴዋ ቅዳሴዋን ከውዳሴዋ ብናደርስ ቤታችን በበረከት ይመላል፣ ሕይወታችን ይቀደሳል። የእመቤታችን በረከት የቅዱሳን አባቶቻችን ጸጋ በረከት እናገኛለን። ቅዳሴዋን መጸለይ ያስፈልጋል፣ ውዳሴዋን ማድረስ ያስፈልጋል። ይልቁንም ደግሞ አሁን እንግዲህ በፊታችን ጾመ ፍልሰታ አለ። ቅዳሴዋ ስለሚተረጎም በአይነ ነፍስ መመልከት በእዝነ ልቡና መስማት ያስፈልጋል። ዕለት ዕለት ሳናቋረጥ ቅዳሴዋን እንድንጸልይ ያስፈልጋል። ቅዳሴዋን የሚጸልዩ ውዳሴዋን የሚያደርሱ እመቤታችን ቅድስት ድንግል ማርያም አብዝታ ትወዳቸዋለች፣ ከልጇ ከወዳጇም ታማልዳቸዋለች። ስለዚህ በሰማያውያንና በምድራውያን በረከት እንድንባረክ የእመቤታችንን ምስጋና እንድንጸልይ ለማለት ነው። ከወዲሁ መልካም ጾመ ፍልሰታ ይሁንላችሁ። ያሰባችሁት ይሳካ፣ የጎደለባችሁ ይሙላ፣ ያጠረባችሁ ይርዘም። ከመከራ ሥጋ ከመከራ ነፍስ፣ ከሞተ ሥጋ ከሞተ ነፍስ ይሰውራችሁ። የተሰደዳችሁ ወደ ሀገራችሁ በሰላም ይመልሳችሁ። በሀገር ውስጥ ያላችሁ ደግሞ ፈተናውን ሁሉ የምትችሉበት፣ መከራውን ሁሉ የምትወጡበት፣ ቸነፈሩን ሁሉ የምትሻገሩበት በትር መንፈሳዊት የምትባል እመቤታችን ከእናንተ ጋር ትሁን። የሥላሴ ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን አባቶቻችን ጸጋ በረከት ከሁላችን ጋር ይሁን። እግዚአብሔር ይስጥልኝ።